አሳሩ በዛብህና ምክረሰናይ በሆጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረሰናይ ለጤና እንዴት አለህ? እኔ በጣም ደህና ነኝ። ሳምንቱ እንዴት አሳለፍህ? ሩጫው ከኑሮ ጋር ግብግቡ ውጣ ወረዱ እንዴት እያደረገ ይሆን? እኔማ እንዲሁ ዝም ብሎ በባዶው ይደክመኝ ጀምሯል። እንዲሁ በማሰብ ብቻ አንዳንድ ቀንማ ምንም ሳልሰራ በማሰብ ብቻ እየደከመኝ ተቸግሬያለሁ። መቼም ነገራችን ሁሉ ተመስገን እያን እንግፋው እንጂ ነገሩ ሁሉ በማሰብ ብቻ የሚያደክም ሆኗል። አንዳንዱ ነገርማ ለወሬ ሁሉ የማይበቃው ትልቅ ጉዳዮችን እስከመሆን ደርሶ ከማንደዳችን ማራገባችን አይጣል ነው። አሉባልታው፣ ሐሚቱ፣ ወሬው፣ ሽሙጡ ብቻ ምን ልበልህ? ሁሉም ነገር መተንፈሻ አሳጣን ስልህ። ለወሬ የማይበቃው ነገር ሁሉ ትልቅ ጉዳይ እየሆነ ተፈታተነን። ይሉኝታ ጠፋ፣ ፈጣሪ መፍራት፣ ሰው ምን ይለኛል ማለት ከኛ የተፈጠሩ እስከማይመስለን ድረስ አናወዙን። በየቦታው ከሰርቶ አደሩ ይልቅ አውርቶ አደሩ እንደ ፍሬያማ ሰራተኛ ይታይ ጀምሯል መሰለኝ። ይኸው መከራ የሚያሳየን በወሬ ያደረው ሆኗል። እንደ ሀገርም ብታይኮ ከሚሰራው የሚያወራው ነው ተደማጩ። ማን ምንድነው የሚያስበው የሚለው ለማገናዘብ ጊዜ የለን። ፍሬውን ትቶ ለገለባ ሚዛን የሚደፋ ሚዛን ጭንቅላታችን ውስጥ ሳናቀው ሳይፈጠር አልቀረም። እንደው ወዳጄ ዛሬ ይህን ነገር በየርኩበት እየገጠመኝ መፈናፈኛ ቢያሳጣኝ ያነሳውልህ ዛሬ ያንተን መልካም ምክር ፈልጌ ከመጣውበት ጉዳይ ጋር በጥብቅ ስለሚገናኝ ነው። ይኸው ከሰሞኑ እንዲሁ ብን አድርጎ የሚያናድር ጉዳይ ገጥሞኝ ነገሩ ምንድነው ብዬ ብፈትሽ ቢያስገርመኝና ቢያሳዝነኝ ያንተን መልካም ምክር ለመፈለግ ተገደድኩ። ወዳጄ አንዳንድ ጉዳይማ ለማን አቤት ልበል ያሰኘኝ ጀምሯል። እንደ ሁሌውም ችግሬን የሚረዳኝና የሚረዳኝ ማግኘት ቢያቅተኝና መፍትሄ አልታይ ብለኝ ነው መልካም ምክርህን ፍለጋ የመጣሁት። ከሰሞኑ ስንትና ስንት ችግሬን የሸፈነልኝ እኔን ጨምሮ መላ ቤተሰቤ ቢታመም ዓመት በከፈልኩት በነጻነት የሚያስታምመኝ የጤና መድን ዓመታዊ ክፍያ ለመክፈል ሁሌም በየዓመቱ እንደማደርገው ከሥራ ቦቴ አስቀድሜ ፍቃድ ጠይቄ ከዚህ አይበልጥም ብዬ ያሰብኩትንና ዓመት ያጠራቀምኩትን ብር ለመክፈል በማለዳው ተዋክቤ የጤና መድን አባልነት መታወቂያን እንደ ዋናኛ ሀብት መኖሩን በየደቂቃው ከኪሴ እያወጣሁ እያየሁ በማለዳው ወደ መክፈያ ቦታ አቀናሁ። ወዳጄ ከስፍራው ስደርስ እኮ ወፍጭጭ አላለም። መቼ ወጥተው እንደተቀመጡ በትክክል ያልገቡኝ የሰፈሬ ሰዎች እዛው ያደሩ እስኪመስለኝ ድረስ ግቢውን ሞልተውታል። እንዴ ሁሉም ነገር ነፍስ ውጪ ነፍስ ግቢ ሆነ እንዴ? ለዚህም ደጅ ልንጠና ነው እያልኩ እያማረርኩ በመካከል ደግሞ እንደው ምን ቢሰሙ ነው በዚህ ማለዳ ከስፍራው የደረስኩት ብዬ መብሰልሰል ጀመርኩ። ገና እኮ በቅጡ ስላልገባ ነገሩ ግር ቢለኝ አካባቢውን ለመቃኘት ሞከርኩ። መቀመጫውማ አይታሰብም ስልህ ከስፍራው ስደርስ መርፌ ቢጣል ማረፊያ የሌለው እስኪመስል ግቢው በሰፈሩ ነዋሪ ተሞልቷል። ግራ ገባኝ። ምን አዲስ ነገር ተፈጠረ ብዬ ዙሪያው ገባውን ቃኘው። ሁሉም ሰው የድግስ ድፍድፍ እንደያዘን ሥራ ተከናንቦ ተደጋግፎ የማለዳው ውርጭ አቀርዝዞት በደመነፍስና በከፊል እንቅልፍ ተውጦ ስመለከት የተሳሳተ ቦታ የቆንኩ መሰለኝ። ወዳጄሙት ነገሩን ስመለከት ሳቅ ሁሉ ከጀለኝ እኮ እንደው ሳቄ እንዳይታይ ባፍና አፍንጫ መሸፈኛ ማስክ ፊቴን እየደበኩ ሳቄን እየተቆጣጠርኩ ቀስ ብዬ አንድ አቅራቢ ያገኘሁትን ሰው ነገሩ ምንድነው ብዬ ጠየቅኩት። ከተኛበት እንደመባነን ብሎ ምን አልከኝ ሲለኝ ያፈንኩት ሳቅ አያመልጠኝ መሰለህ? ወደው አይስቋሉ። ምን ያልስቃል ብሎ ፊት ነሳኝ። መቼም የኑሯችን ነገር በሆነ ባልሆነ ሆድ ባሻ ስላደረገን ሰውየውን ይቅርታ ማለት እንዳለብኝ ተሰምቶኝ ይቅርታ ጠይቄ ወደ ጥያቄ ተሻገርኩ።
በቅድሚያ የመጣሁበትን ጉዳይና አየሁ ያልሁትን የሰው ብዛት ምክንያት ስጠይቀው የቀናት ብሶቱን ዘረገፈልኝ። ዓመታዊ የጤና መድን አገልግሎት ለካ እሷም ለአቅመ ገቢ ማስገቢያ ደርሳ ሀብታም ከድሃው ማሳተፍ መጀመሯ ተነገረኝ። እንዴት ማለት ብዬ ብጠይቅ ጤና መድን አገልግሎት ዝቅተኛ ኑሮ ላላቸው ብቻ ሳይሆን ለሀብታሙም ባስገዳጅ ማስከፈል እንደተጀመረና ቤት ውስጥ 74 ስኒ ከቀየርክ፣ ሶፋን ካሳደስክ፣ እንዲሁ ለመኪና ማቆሚያ የተቸገረ ሰው በትብብር ከግቢ ካሳደርክ ራሱ በየመንደሩ ሰዎችን በሚሰልሉ የአካባቢው ወሬ አቀባዮች ጥቆማ ጨመረ ተጨማሪ ሀብት አፍርተሃል በሚል ያልተገባ ጥቆማ ተጨማሪ ክፍያ እንዲከፈል አስገዳጅ የሆነ መሆኑ ነገረኝ። ወዳጄ እንደው ምን ልበልህ ነገሩ ድንግርግር አለኝና እኔም ቀጣይ የምጠይቀው ክፍያ ስንት እንደሆነ እያሳሰበኝ መሰለህ። እንዲሁ ነገሮችን እያነሳን እየጣን እንደምንም የሥራ መግቢያ ሰዓት ተሸራርፎለት ሠራተኞችም ከየቦታቸው ላይ ተገኙ። መቼም በዛ ማለዳ ወጥቼ በብርድ መንፈስፈሴን ሳስታውስ ለተያዝኩበት ስር የሰደደ በሽታ ሕክምና ለማግኘት ብዬ ማልጄ የወጣው ሰውዬ ሌላ በሽታ በምርቃት በሚያሸምተው ብርድ እንደ ቆረፈርኩ ስርችት ያላቸውና ሕዝቡን ለማየት የታከቱ ሠራተኞች ቀስ ቀስ እያሉ ሥራቸውን ጀመሩ። መምጣታቸው እኛን ቢያስደስተንም እነሱቴ ምን ቢታሰብ በገሌ እንዳለችው ድመት ሆኖባቸው ነው መሰለኝ እየተንቀራፈፉ አንዴ ሲስተም አንዴ ጊዜ ደግሞ ሲስተማችን እንዲስተካከል ቡና እንጠጣ እያሉ ትንሽ ከታሹ በኋላ ሥራቸውን ተያዙት። ተሬ እስኪደርሰኝ አንዱን አንዴ ሌላውን እያየው አጠገቤ በግራና በቀኝ ያሉ ሰዎች ጋር ስለ ብዙ ነገሮች እየተወያየን ስለ ዋጋው ጭማሪው እያወሳን ከፊል ጭንቀት እያሳሳን ከክፍያ ጋር በተገናኘ የሚበሳጨውን ሰው እያጽናናን አንዳንድ እያለ ተሬ ደረሰ። ከተቀመጥኩበት እንደምንም የሞቴን ተነስቼ ወደ አስተባባሪዎች ሄድኩ። ዓመታዊ መክፈያና የደንበኝነት መታወቂያን ጥቂት ከኮምፒውተሩ ጋር ካለው መጋረጃ ጋር አመሳክራ ይህን ያህል ሺህ ብር ብላ ስትጠይቀኝ የተፈጠረው የብር መጠን መላ ሰውነቴን ነዘረኝ። እንዴ ይህ ነገር ለባለቤቴና ለኔም ጭምር አረ እንደ ቤተሰብ ይበዛል ብላ ለካሱም ሳይካተት የተደረገ ጭማሪ ነው አለችኝ። የብሩ መጠን በቤተሰብ ሲሰላማ ቢቀረስ ሁሉ አስባለኝ። እንዴ ቆይ ነገሩ እንዴት ነው? ያከፋፈል እርከኑ እኮ አውቀዋለሁ። ዝቅተኛ 2000 ብር፣ መካከለኛ 6900 ብር፣ ከፍተኛ 10500 ብር ለአንድ ሰው እንደሆነ ነው የማውቀው። ታዲያ እንዲህ ያለ አከፋፈል እንዴት ታስቦ መጣ ብዬ ውስጤ ተብሰለሰለ። ታዲያ እኔ ምድቤ ከዝቅተኛው ሆኖ ሳለ እንዴት ነው ከሶስተኛው ምድብ የተካተትኩት ብዬ ያዙ ይልቀቁኝ አልኩ። እንግዲህ ወዳጄ አስበው ቤት ውስጥ የቤተሰብ ቁጥር በጨመረ ቁጥር የገንዘብ ቁጥሩም ይጨምራል። ምን ብቻ እሱ አሁንማ ነገሩ ፍጹም እኔ ከማውቀው ተቀይሯል። በግብርም ይጠየቃል። የግብር ሐመር ውሃ ከፋይ ከሆነ ከፍተኛ ለከሆነ መካከለኛ በሚለው መከፈሉን ጭምር እንደሚያረጋግጡ ነገሩኝ። የዚህን ያህል ሰው ማቀፍ ከቻለና የገንዘብ አቅሙ ጠንካራ ከሆነ ለምን የኛ ክፍያ ላይ ተጨማሪ ማድረግ አስፈለገ ብዬ ሰራተኞቹን በማይመለከታቸውና በሚመለከታቸው ጥያቄ ወጥሬ ያስኳቸው። ነገሩ በትክክል ይጣራል ብዬ ወጥሬ ቢዛቸው ለካንስ የመኪና ማቆቢያ የተቸገረ አንድ የአካባቢ ነዋሪን መኪና በትብብር ማሳደሬ እንደኔ ንብረት እንዲታሰብ እንዳደረገው ተረዳው። በምን አትለኝም? እርሶ እኮ ባለ መኪና ኖት አትለኝ መሰለ? ወደው አይስቁ። እንዴት አወቅሽ ብላት ጥቆማ ደርሶን አለችኝ። ባሉባልታ እንዲህ አይነት ጭፍን ውሳኔ ይወሰን ጀመር እንዴ? እየተያየን እንጂ ወዳጀሙት ከግር እስከ ራስ የነዘረኝ ቢቀርብኝ ሳስባለኝ ይህ ሁሉ ብር ከከፈልኩማ ደህና ቦታ ሄጄ አልታከምም እንዴ ብዬ ንዴቴ አፍጦጣ። እንዴት ነው ግን በሰማ በለው እንዲህ አይነት ውሳኔ ይወሰናል ብሎ የግል ፍቅርና ጥላቻ እንዲህ ያሉ ቦታዎች ላይ ሳይቀር ይሰነቀሩብን ጀመር። ወገን እየተሳሰብን እንጂ ተጨባጭ መረጃ ላይ የተመሰረተ አሰራር መቼ ነው ተዘርግቶ ኡፍ የምንለው? የሚያገማም ተግባርማ መላ ሊባል ይገባል።
እንደው ይህ የጥቆማ ነገር አስመሮኝ ይህን አልኩ እንጂ በመሰረቱ የጤና መድን አገልግሎት ዝቅተኛ ኑሮ ላላቸው የማህበረሰብ ክፍሎች የተዘጋጀ አሰራር መሆኑ ቀርቶ እንዲህ ከፍተኛ ግብር ከፋዮችም የመካተታቸው ነገር ሰፊ አሳማኝ ማብራሪያ የሚያስፈልገው ጉዳይ መሆኑን መዘንጋት የለበትም። ጭማሪ ሲደረግስ አገልግሎቱ ዘምኗል ወይ አቅርቦቱስ የሚለውንም ማስተካከል ተገቢ ነው እኮ። አሁን እኔ ለምሳሌ በየጊዜው የሚታዘዝልኝ የደም ግፊት መድኃኒት በተወሰነ ጊዜ በሐኪም ትእዛዝ በጤና መድን አገልግሎት በኩል የማገኘው ቢሆንም አንድም ቀን አሟልተው ሰጥተውኝ አያውቁም። የ3 ወር ቢታዘዝልኝ እነሱ የሚሰጡኝ የ1 ወሩን አሊያም የ1 ወር ከምናምኑን ነው። በዚህ ላይ ካለው የሌለው መድኃኒት መብዛቱ የነጻ ታካሚ እኮ ነው የምንመስላቸው እንጂ በአመት እንዲህ ከፍለን የምንታከም አይመስላቸውም። እንዲህ ያሉ ችግሮችን ከስር ማረም ሳይቻልና ማስተካከል ሳይቀድም እንደ ሙላት ጎርፍ ደርሶ ተጠቃሚውን ማጠብ አግባብ ነው ብዬ አላምንም። ወዳጄ እንደው ነገሩ ብስጭት ቢያደርገኝና ቢያሳስበኝ ይህን ደብዳቤ ላንተ ከትቤ ልኬልሃለሁ። አንተም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብ ከትበህ ላክልኝ። አክባሪ ወዳጅህ አሳሩ በዛብህ። እነሆ ምክረ ሰናይ ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጄ አሳሩ በዛብህ ለጤና እንደምን አለ? እኔ በጣም ደህና ነኝ። ስራው ህይወቱ እንዴት ይዞሃል? ችግሩ ቢጫጫንህም በርታ ማለትና ነገሮችን ማስተካከል እንጂ ውስጥን በጭንቀት መናጥ አግባብ አይሆንም። እንደው ግን ካልከው ነገር የገረመኝ በሐሳብ መርከም ያልከው ነገር ከባድ ነው። ወዳጄ ማሰብ መልካም ነው። የማያስብ ሰው የሚለውን መስፈርት በቅጡ ያላሟላ ስለሚሆን ማሰብህ በመልካም የሚወሰድ ቢሆንም በተቃራኒው ሐሳብህ እስኪያደክምህ ድረስ መሆኑ ግን አግባብ አይመስለኝም። እንዲህ ያለ ልምድ ሲበዛ ራስንም ጭምር የሚጎዳ ነውና አስበ መፍትሄ ለምትሰጠው ነገር ብቻ ማሰብ ይሻላል ባይ ነኝ። ወዳጄ አንዳንድ ነገሮችን ልናስባቸውና በአእምሯችን ጭምር ቦታ ልንሰጣቸው ይገባምና አንተ ያልካቸው ሐሜት፣ አሉባልታ፣ ሽሙጥና የመሳሰሉት አካሄዶች እንደ ሀገርም ስታየው ጉዳይ ያጣን ዓለም ተትረፍርፋ የተቀበለችን እስኪመስለን ድረስ ተቆጣጥሮናል። ከጎረቤት የቡና ቁርስነት አልፈው በማህበራዊ መገናኛ ዘዴዎች በመደበኛ መገናኛ ብዙሃን ሳይቀር አሉባልታ ጠልፎ ሊጥለን እየታገለን ነው። ባልተገባ ንግግር ምክንያት ብዙ ነገሮች ሲጠፉ አይተናል። መልካም ሰዎች ሲጎዱ ታዝበናል። ለዚህ መፍትሄው ያልተገባን አሉባልታ በቸልታ ማለፍ፣ እንዲህ ነገር የሚያሳክሩ ሰዎችን መገሰጽ ነው። ይህም ብቻ ሳይሆን ለወሬያቸውና አሉባልታቸው ዕውቅና ለመስጠት ወሬውን እያራገቡ አለማናፈስ በመሆኑ እኛም ለነዚህ ሰዎች ዕውቅና መስጠት እናቁም። ቁም ነገር የሚሰሩ ሰዎችን ብናበረታታ ችግሩን በጥቂቱም ቢሆን መቅረፍ ያስችለናል ባይ ነኝ። ለማንኛውም ወዳጅ አሳሩ ዛሬ የኔን መልካም ምክር ፈልገህ ወደ መጣበት የጤና መድን አገልግሎት ጉዳይ ስመጣ እንግዲህ አገልግሎቱ አንተም ራስህን ምሳሌ አድርገህ እንዳነሳው ዝቅተኛ ኑሮ ያላቸው በርካታ ዜጎችን ያገዘ ለብዙ ደካሞች የረፍት ትንፋሽ የሰጠ ትልቅ ሊበረታታ የሚገባው ጉዳይ መሆኑን በቅድሚያ አውቅና እንስተው። በዚህ አገልግሎት ብዙዎች ተጠቅመዋል። ደካሞች በአንድ ጊዜ ለሕክምና በሚወጣ ገንዘብ ምክንያት ጤናቸው አደጋ ላይ አይወድቅም። ይሄ ለብዙዎች ጋሻ የሆነ የአሰራር አካሄዱን እየቀየረ ስለመምጣቱ እየተነገረ መሆኑ መጪውን ጊዜ የሚያከብድባቸው ዜጎች እንደሚኖሩ እሙን ነው። መቼም ለውጥ መልካም ነው። እኛን ዛሬ የጠቀመን አሰራር ነገ ተለውጦ የተሻለ ሆኖ እንዲመጣ ማገዝን የመሰለ ነገር የለም። አንድ አሰራር በሚገባው ልክ ሲሰራበት አማራጮች ሲወጡለት ያኔ ጠቀሜታው መታየት ይጀምራል። ወዳጄ እንግዲህ ከዓመታት በፊት ወደ ተግባር የገባው የጤና መድን አገልግሎትን በተመለከተ የተወሰኑ ጊዜያት ዝቅተኛውን የማህበረሰብ ክፍል ተጠቃሚ ለማድረግ ተብሎ መጀመሩን አስታውሳለሁ። ከዚያ በኋላ ባሉት ጊዜያት ተቋሙ ሁሉንም የህብረተሰብ ክፍል ተጠቃሚ ለማድረግ ሰራለው ባለው መሰረት ሁሉም በአቅሙ ልክ እንዲጠቀም ለማስቻል አሰራሩን እንደሚሰራ ባሳወቀው መሰረት አሁን ላይ አገልግሎቱን ለሁሉም ተደራሽ ለማድረግ እየሰራ እንደሆነ እያሳየ ይገኛል። እንግዲህ ወዳጄ መልካም ውጤቶችም በተቃራኒው ችግርም ጎልተው መታየት የሚጀምሩት ከዚህ በኋላ ነው። አሰራር በሁሉም መልኩ ሲሰፋ በተቃራኒው ይዞት የሚመጣው ችግርም ተያይዞ የሚታይ ነው። አሰራሩን ግዴታ ነከሌ አቅሙ ስላላቸው በይጠቀሙበትም
ተሳታፊ እንዲሆኑ አስገዳጅ ይደረግ ብለን የምንሄድበት ከሆነ አሰራሩ ራሱን ለመደጎም ብቻ ብሎ የማይመለከታቸውን የማህበረሰብ ክፍሎችም ሊጫንና ሊያማርር ስለሚችል መሰል አሰራሮች በመተማመን ላይ የተመሰረቱ ሊሆን ይገባል ባይ ነኝ። በሌላ በኩል አቅመ ደካሞችንና የገንዘብ አቅማቸው ዝቅተኛ የሆኑ የማህበረሰብ ክፍሎች ላይ የሚደረጉ እንዲህ ያሉ ከፍተኛ ጭማሪዎች ከተጠቃሚዎቹ አቅም በላይ በመሆናቸውና ለመክፈልም ቅድመ ዝግጅት ያልተደረገባቸው ከሆኑ ተጠቃሚዎቹ ሳይወዱ በግድ ከተጠቃሚነት ሊወጡ እንደሚችሉ ማሰብ ያስፈልጋል። እንዲህ ያሉ ጭማሪዎች ቀደም ተብለው ከዓመታት በፊት ዝግጅት የሚፈልጉ የዜጎችን የገቢ አቅም ከግምት ያስገባ ካልሆነ ዝቅተኛ ኑሮ ላይ ያለውን ተጠቃሚ ወደ ጎን አድርገው አቅሙ ከፍ ያለውን ብቻ ይዞ የመጓዝ አካሄድ እንዳይሆን ነገሩ በጥንቃቄ ሊፈተሽ ይገባል። በሌላ በኩልም ካንተ ጭማሪ ጋር አያይዘ ያነሳው ነገር ፍጹም ያልተገባና ትክክለኛ ያልሆነ አሰራር ነው። የዜጎች የገቢ መጠን እድገት በምን ይለካል የሚለው ነገር እንደ ኢትዮጵያ ሁሉም ነገር በፍጥነት ተለዋዋጭ በሆነበት ሀገር እንኳን ግምት ተጨባጭም ነገር እርግጥ መሆን አይችልም። ወዳጄ በመጀመሪያ ደረጃ የሀብት መጠን እድገት እንዴት በጥቆማ ማወቅ ይቻላል? ምክንያቱም አንተም እንዳልከው በወደድኩህ ጠላው አሰራር ሰዎችን ባልተገባ መልኩ መጠቀሚያም መጉጃ መሳሪያ ተደርጎ ሊውል ይችላልና እንዲህ ያሉ አሰራሮች ሲዘረጉ ከፍተኛ ገንዘብ ከመሰብሰብ ባለፈ የዜጎችን ሕይወት በቅርበት መከታተል የገቢ መጠን ከሚገባው አካል ጋር ተነጋግሮ መረዳት መክፈል አልችልም ያለንና የገቢ አቅሙ የፈተነውን ግለሰብ ባለው መረጃ ላይ ተመስርቶ መወሰን ሲገባ ሁሉንም ሰው በአንድ አይነት መመልከት የግምትና ያሉባልታ አካሄድን መሰረት አድርጎ መስራት ተገቢ አይሆንም። አሰራሩ ተደራሽነቱን ማስፋቱና የተጠቃሚውን ቁጥር ከመጨመር ባለፈ አገልግሎቱንም ማዘመን ይገባል። ወዳጄ አንተም እንዳልከው የነጻ ታካሚው አሊያም አገልግሎት ተጠቃሚ አድርጎ በማሰብ አገልግሎት ለማግኘት የሚመጡ ሰዎችን ማጉላላትና ተጠቃሚዎችን በነጻ እንደሚጠቀሙ አድርጎ ማሰብ ሊታረም የሚገባው ጉዳይ ነው። መንግስታዊ በሆኑ የጤና ተቋማትና የመድኃኒት ሽያጭ በሚከናወንባቸው ቦታዎች አገልግሎቱ በተገቢው ያቅም ልክ ሊሰጥ ግድ ይላል። በተለይም ተላላፊ ያልሆኑ በሽታዎች ክትትል የሚያደርጉ የረጅም ጊዜ መድኃኒት ድጋፍ የሚያስፈልጋቸው ዜጎች መድኃኒት የማግኘትና ያለማግኘት ፍርሃታቸውን የሚያባብሱ አሰራሮች ዘላቂ መፍትሄ የሚፈልግ ጉዳይ ነው። ካነሳውና ካስገረመኝ ጉዳይ ውስጥ ግን የንብረት አቅምህን በግምት የመተመን አካሄድ ውስጤን ያሳዘነኝ ጉዳይ ነው። መኪና ያለው ሁሉ ሀብታም ነው ያለው ማን ይሆን? ያ መኪና ብዙ ወጪ የሚጠይቅ የቤተሰብ መተዳደሪያ ሊሆን እንደሚችል መገመት ያስፈልጋል። የዜጎች ሀብት መጠን መጠቂያቸው ሊሆን አይገባም ባይ ነኝ። ለማንኛውም ወዳጅ አሳሩ ይሄ ጉዳይ አብዛኞቻችን ቤት እንደመግባቱ የጋራ ጉዳያችን በመሆኑ ብዙ ብልህ በወደድኩ። ነገር ግን የዛሬውን በዚሁ ላብቃ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ።